የዱዓን ክብደት ሰሞኑን ምን ሆነ መሰላችሁ? ገዛ ውስጥ ማለት ነው የተበደለ ሰው ዱዓ አላህ ተአምር ያሳያል። ሱብሓነላህ። ሴትዮዋ ኡሳማ የሚባል የ5 ዓመት ሕፃን ልጅ አላት። ይሄ ሕፃን ልጅ 10 ዓመት ጠብቃ ነው ያገኘችው። ብቸኛ ልጇ ነው። ያው እንደምታውቁት ጭፍጨፋው ላይ ቤት ውስጥ ተደርምሶ ሞቷል ተብሎ በከፈን ተከፍኖ ማንነቱ ያልታወቀ መጅሁል ተብሎ ተጽፎበት እናት ሬሳ ስትፈልግ ልጇን እዛ ውስጥ ታገኘዋለች። ከሐኪም ቤት ሞቷል ተብሎ ተከፍኖ የተቀመጠ ጀናዛ ነው። ልክ ስታየው እግሩን ይዛ ሰረኸት ሰርኸተን ያ አላህ ያ አላህ። ምን ትላለች እናትየዋ? ኢንተርቪው ያደረጓት እያየሁት ነው። ሰረኽቱ ሰርኸተን ከአነሁ ሀዘል ቀውም ትላለች። እንደው ፍጥረተ ዓለሙን የሚንጥ አይነት ይመስላል ጩኸት ያለች ያ አላህ። 10 ዓመት ያጣች 10 ዓመት ልጅ ያላገኘች እናት ብቸኛ ልጇ ደግሞ እንዲህ ሲሆንባት ሱብሓነላህ። ይሄ የ5 ዓመት ሕፃን ልጅ እዛው ከፈኑ ላይ መንቀሳቀስ ጀመረ። ሱብሓነላህ። ወላሁ ዐላ ኩሊ ሸይእን ቀዲር። ወላሂ በወቅቱ በዙሪያው የነበሩት ሐኪሞች ደንግጠው በርግገው ሄዱ ትላለች። እዛው ልጁን ማነው ስምህ እንዴት ነህ እያሉ ያጫውቱታል። አሁን አማን ሆኖ ፊቱ ላይ ደረቱ አካባቢ ደሞች ነበሩ። ያንታከመ ኸላስ። ዱዓ እኛ ብዙ ጊዜ ቁሳዊነት በጣም የነገሰበት ዘመን ላይ ስለሆነ ያለ ነው። ሁሉንም ነገር በቁስ አንጻር ብቻ ስለምናየው እንዲህ አይነት ነገሮች ርቀውናል። ነገር ግን ሙእሚኖች በአላህ ሱብሓነሁ ወተዓላ የእውነት ኢማን ያላቸው ሰዎች ግን በአላህ ላይ ተስፋ አይቆርጡም።